ወሃቢያ በገጀራ ሐሰተኛው ደግሞ በስድብ አልቻልናችሁ። ጳጳሱ ያልወሰነውን ምዕመን እንዲወስን እንዲጠብቃላችሁ። ትራንስፖርት ሚኒስቴር ሞቼ ነበር የለሁም ነበር እያለ ነው። ሰላም ጤና ያስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ቅዱስ ገብርኤል ነው። እንኳን ለወራዊ ቅዱስ ገብርኤል በዓል አደረሳችሁ። በበረከት በረሪት በቃል ኪዳኑ ይጠብቃችሁ፣ ከክፉ ነገር በሙሉ ይሰውራችሁ። በበረከት በረሪት ይጠብቃችሁ፣ ከክፉ ነገር በሙሉ ይሰውራችሁ። ብስራቱን ያሰማችሁ፣ መልካሙን ዜና ተሰሙ ዘንድ ቅዱስ ፈቃድ ይሆንልን። ይህን ብያችሁ ዛሬ ያስኩላችሁን መረጃ ነው ማሳያችሁ። የትላንትናው ፊንቴክ ዛሬም ተደገመ። ሌላ አደገኛ መረጃ በሹፌሮች ላይ ወጥቷል። ከሚኒስቴር መስሪያ ቤቱ ጋር የተያዙትን መረጃዎችና የወጣውን አደገኛ መረጃ ጭምር አያይዤ ማቀርብላችሁ ይሆናል። ከዛ አያይዤ ደግሞ ዛሬም በመከላከያ የተሰራ ውንብድና ብዙዎችን አስደንግጧል። መከላከያው ማን ነው? መከላከያ ለብሰውስ ውንብድና የሰሩትን ማን ናቸው? መረጃውን በማስረጃ አቀርብላችኋለሁ። አያይዤ ከማቀርብላችሁ ጉዳይ አንዱ ወደ ቤተክርስቲያን ጉዳይ ስመጣ ማህበራዊ ሚዲያ ላይ የዋልድባ ጉዳይ ዛሬም መነጋገሪያ ሆኗል። የዋልድባ ጉዳይ ዛሬ መነጋገሪያ የሆነው ምክንያት በእሸቱ በኩል ነው። የእሸቱን ጉዳይ መነጋገሪያ ያደረገውና የዋልድባውን ጉዳዩን ከነመፍትሄውና ከነምላሹ ይዤላችሁ መጥቻለሁ። ከዛ ላይ አያይዤ ማመጣላችሁ ጉዳይ ደግሞ አባ ዮሐንስ ወይም ደግሞ አጥማቂው ዮሐንስ ወይ ደግሞ ባህታዊ ዮሐንስ መግለጫ ወጣባቸው። መረጃውን በማስረጃ አቀርብላችሁ። ነገ ታቦት አውጥተው ቢራ እንዳይባርኩ ባካችሁ ለአባቶች አድርሱልን ያለውን ወዳጃችንንም ይዤላችሁ መረጃውን በማስረጃ መጥቼላችኋለሁ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ የቃለ ቀርን ሚዲያ ነው። መረጃዎችን ስትከታተሉ ለብዙዎች ሰዎች እንዲደርስ ሼር እያደረጋችሁ ኮሜንት እየሰጣችሁ ላይክ እያደረጋችሁ አብራችሁ እንድትከታተሉ እንጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት ጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የመጀመሪያ መረጃ የሚሆነው በተለይ ለሚኒስቴር መስሪያ ቤቱ ለመንግስት ከፍተኛ ኃላፊዎች በዚህ ጉዳይ የተሰማራችሁ ሰዎች ነው። ታስታውሱ ከነበር ከቅርብ ቀናቶች በፊት አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ፣ አርቲስት ዳንኤል ተገኝ እንዲሁም
ፕሮሞተርና ጋዜጠኛ አብርሃም ግዛውንም ጨምሮ ሌሎች ከዚህ ጋር የተያያዙ ሰዎች በፊንቴክ ጉዳይ በአደባባይ በ1.9 ቢሊዮን ብር ህዝብ ማጭበርበርና ማታለል ወንጀል ተከሰው በፌዴራል ፖሊስ ከፍተኛ ፍርድ ቤት ችሎት ላይ ቀርቦ በይግባኝ በዋስ መለቀቃቸውን ታስታውሳላችሁ። ይሄ ጉዳይ የተጨበረበረው የትራንስፖርት ሚኒስቴር በሚመራበት ተቋም ውስጥ ነው። ዛሬም በተመሳሳይ መልኩ ያ ሚኒስቴር መስሪያ ቤት የሚመራበትና ያው ኃላፊ በፈረመበትና አብራቸው ቆሞ መኪና በሸለመበት ቦታ ላይ እነዚህ ሰዎች ታስረው ዛሬ ደግሞ ሌላኛው የመኪና በኩል በትራንስፖርት ሚኒስቴር በኩል ደግሞ የወጣ አደገኛ የማጭበርበሪያ ስልት አለና ሚኒስቴር መስሪያ ቤቱ ይመልከተው የሚሉ እውታዎችና ድምጾች እየተሰሙ ነው። እኔ ጉዳዩን አስረዳችኋለሁ። እንግዲህ የፌዴራል ፖሊስ ይህን ጉዳይ የያዛችሁ አካላት ይህንንም ጉዳይ አብራችሁ ብትይዙት ቀጣይ አጭበርባሪዎችንም ሚኒስቴር መስሪያ ቤት ተጠግተው የሚያጭበረብሩትንም መያዝ ትችላላችሁ። ጥቆማዬ ነው። እኔ ከሹፌሮች ገጽ ነው መነሻውን ያገኘሁት። ነገር ግን ዜናዎቹን ከሌሎችም ቦታዎች ሰብስቤ አምጥቼላችኋለሁ። መነሻው የመንገድ ትራፊክ አደጋን ለመግታት ሁሉም አሽከርካሪዎች እንደገና እንዲሰለጥኑ እንዲመዘኑ ይደረጋል አለ። ይሄ ሚኒስቴር መስሪያ ቤት ትራንስፖርትና ሎጂስቲክስ ሚኒስቴር መስሪያ ቤት ሁሉም አሽከርካሪዎች እንደገና እንዲሰለጥኑ እንዲመዘኑ ይደረጋል የተናገሩት ሚኒስትሩ ናቸው። የመንገድ ትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘን እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር አሳወቀ። ሚኒስቴሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸው እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ብሏል። ይህ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱ ከእጅ ንክኪ ወይም የሰው ጣልቃ ገብነት የጸዳ እንደሆነ አመልክቷል። የአሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንደሚወስዱና ከመጀመሪያው ምዝገባ ጀምሮ ስልጠናው የሚሰጠው ማለት ነው ብሎ ምዘናና ሰርቲፊኬሽን ድረስ ያለውን አጠቃላይ ሁኔታ በዘመናዊ ሲስተም እንደሚመራ ነው ሚኒስቴሩ ያመለከተው። ይህን ስራ ለመስራት ሚኒስቴሩ ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪል ይህንን ስም ያዙልኝ ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪል በተባለ ኃላፊነቱ የተወሰነ የግብረ ማህበር ጋር የስራ ውል ስምምነት መፈረሙን አሳውቋል። ሁሉ አሽከርካሪዎች አዲሱን የብቃት ምዘና መውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ ማረጋገጥ ይገባቸዋል። በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ ቁጥጥር ስርዓትም እንደሚዘረጋም ተነግሯል። ሚኒስቴሩ ሁሉም አሽከርካሪዎች በዚህ ሂደት የሚያልፍ መሆኑን እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማናቸውም የንግድ ተሽከርካሪዎች ፈቃድ እንዲያወጡ ይገደዳሉ። የሚያሽከረክር የአሽከርካሪ ምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርቡ እንደሚጀመር ዝግጁ ሆኗል ሲል አሳስቧል። እኔ አንድ ነገር ልጠቁማችሁ። አንድ ህግ ሲወጣ ለመጀመሪያ ጊዜ የሰማሁት የሀብት ምርመራ ነው አይደል? በመንግስት የወጣው ወደ ኋላ ሄዶ ሀብቶችን ይመረምራል የሚል ወደ 10 ዓመት ወደ ኋላ ሄዶ ቼክ ያደርጋል የሚል መረጃ ሰማሁ። ከዛ በፊት በህግም ደረጃ ህግ ሲወጣ የትኛውም ህግ የሚጸናው ከወጣበት ዕለት ጀምሮ ወደፊት ላሉትና አዲስ ለሚያወጡ መመሪያዎች ናቸው። ትምህርት ሚኒስቴር የሲኦሲ ብቃት ምዘና ሲያወጣ ብቃት ምዘናውን ያወጣው ብቃት ካወጣበት ደግሞ በዚህ ማውጣት ካለበት ዓመት ጀምሮ ያሉትን ነው የሚመለከተው። ከዛ በፊት የነበሩትን በሙሉ በነበራቸው ሙያ በብቃታቸው በሙያቸው ጠብቆ ይዛቸዋል። ይህ ማለት የስራ ቦታ የስራ ዋስትና ደህንነት ማረጋገጥ ነው አንደኛው ድርሻው። ሀገር ውስጥ የወደ ኋላ እየሄድኩ እየፈተንኩ አባራለሁ ቀንሳለሁ ማለት በተዘዋዋሪ መንገድ በሀገር ውስጥ ረብሻ፣ ጭቅጭቅ፣ ግጭትና ሰላም እጦት እንዲመጣ ሌላ ስራ መስራት ማለት ነው። ይሄኛው አደጋን ከዚህ አንጻር እንዴት ነው ማሳያችሁ መሰላችሁ? ላሳያችሁ። ይሄ ጉዳይ የሐሰት ነው ማህበራዊ ሚዲያ የሚያራግበው ነው እንዳልን የሚኒስትሪ ኦፍ ትራንስፖርት ኤንድ ሎጂስቲክስ ኢትዮጵያ በገጹ ላይ እንዲህ አቅርቦታል። የመንገድ ትራፊክ አደጋን ለመግታት የአሽከርካሪዎች ሙያ ብቃትን መመዘን ትልቅ ድርሻ እንዳለው ተገለጸ አለና ገለጸ። እሺ ዜናው ምን ይላል? በየዓመቱ በሀገራችን የሰው ህይወት በአካል ጉዳትና በቢሊዮኖች የሚቆጠር የንብረት ውድመት ላይ ከፍተኛ ቀውስ እያደረሰ የሚገኘውን የመንገድ ትራፊክ አደጋን ለመግታት በሂደቱ ትልቁን ድርሻ የሚወስደውን የአሽከርካሪዎች ብቃት መመዘን አስፈላጊ ነው። የመንገድ የትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘኑ ነው። በየዓመቱ በሀገራችን የሰው ህይወት የአካል ጉዳትና በቢሊዮኖች የሚቆጠር ገንዘብ ውድመት ላይ ከፍተኛ ቀውስ እየደረገ የሚገኘውን የመንገድ ላይ ትራፊክ አደጋ በዘላቂነት ለመግታት ታላቅ ሀገራዊ መርሃ ግብር ይፋ ሆኗል። የዜጎችን ህይወት ለመታደግ በነገራችን ላይ
እኛ ባልሰለጠነው ሀገር ቀርቶ የሰለጠነው ሀገራት ላይ ከፍተኛ የሞት ምጣኔ ያለው በትራፊክ አደጋ ነው። ዘመናዊ መኪና ዘመናዊ 00 ያላቸው ዘመናዊ መኪና 26ን የሚያንቀሳቅሱ ዘመናዊ መኪኖችም ከፍተኛ ስልጣኔ ላይ ደርሰዋል ተብሎ የሚታሰቡ እና አሜሪካ፣ አውሮፓ፣ ቻይና፣ ሩሲያ የምታቋቸው ሀገራት ህንድም ጨምሮ በትራፊክ አደጋ የመጀመሪያ የሞት አደጋ ነው። ይሄ ለኢትዮጵያ አዲስ እንዴት እንደሆነ ሚኒስቴር መስሪያ ቤቱ አላቅም። ይህ ማለት መካኒካልና ተፈጥሯዊ ያልሆነ ጉዳይ ስለሆነ ሰው ሰራሽ የሆነ ነገሮች በሙሉ አደጋ የማድረሳቸው ነገር በኢትዮጵያ ብቻ የሚለካ ስላልሆነ አሁን ይሄን ለማድረግ አጭበርባሪዎች እንዴት እንደገቡ ላሳያችሁ። ከዚህ በፊት አጭበርባሪዎች ምን አድርገው ገብተዋል? ምክንያቱም ፊንቴክ ስለተከሰሰ እንግዲህ ክሱ ነፃ እስካልተባለ ድረስ አጭበርባሪ ተጠርጣሪ ናቸው። 1.9 ቢሊዮን ብር ያጭበረበሩት እዚህ ሚኒስቴር መስሪያ ቤት ሄደው ከዚህ አሁን ከምነግራችሁ ሚኒስተር ዴታ ጋር ተፈራርመው ተነጋግረው አብሯቸው ቆሞ ነው። እነዚህ ተፈራርመው እነዛ ደግሞ አብሯቸው ቆሞ ሚኒስቴር መስሪያ ቤቱ ቁልፍ ሸልሟል። መስቀል አደባባይ ከነ አምባሳደር ዲና ሙፍቲ ጋር ከነ ሰራዊት ፍቅሬ ጋር ከነ ቲክቶከሩ መንሱር ጀማል ጋር ከነ ሰለሞን ቦጋለ ጋር ቆሞ ሸልሟል ይሄ ሚኒስትር ዴታ። አሁን ደግሞ ያኛው አጭበርባሪ ውሳኔው ሳያልቅ ይሄኛውን ሁለተኛውን ዝር ደግሞ ይዞት መጥቷል። ይሄ አጠገቡ የሚገኘው ግለሰብ አሰልጣኝ እንደሆነ ይናገራሉ። ይሄንን እንግዲህ እኔ መረጃውን ያደረሱኝ ፌስቡክ ላይ ሹፌሮች አንደበት የሚለውን ገጽ ነው ያስኩላችሁ። ላሳያችሁ መጀመሪያ። ከዛ በፊት ታስታውሱ ከነበረ አሁን እዚህ ፎቶ ላይ የምታዩትን ግለሰብ ይሄ አጠገብ ያለውን ግለሰብ የአሰልጣኝ ነው አንዱ። አንደኛው ደግሞ ምንድነው የትራንስፖርት ሚኒስተር ዴታ ነው። ማን ይባላሉ መሰላችሁ? ሚኒስተር ዴታ ክቡር አቶ በርሆ ሐሰን ይባላሉ። ባለፈው ከነ ሰራዊት ፍቅሬ ጋር ቆመው መኪና ሲሸልሙ ነበረ። ፌደራል ፖሊስ እነ ሰራዊት ፍቅሬን ቆሞ ሲሸልሙ ምስክርነት ሲሰጡ ያስሯቸዋል። ሚኒስቴር መስሪያ ቤቱ ላይ ተጠያቂ ሰው እስካሁን አላገኘንም፣ አልሰማንም። ስለዚህ በህዝብ ደረጃ እምነት እንዲጣል ያደረገው ሚኒስቴር መስሪያ ቤቱ ሚኒስትር ዴታው አብሮ ስላለም ጭምር ነው። ቆሞ መታየት፣ ፎቶ መነሳት፣ አብሮ መናገር እምነት ያሳጣል፣ እምነት ይሰጣል። ስለዚህ ይሄኛውን እምነት መጣስም ለሚኒስትሮች አይሰራም ወይ? ለአርቲስቶቹ ብቻ ነው ወይ የሰራው? ለነ ዳንኤል፣ ለነ ሰለሞን ቦጋለ፣ ለነ አብርሃም ግዛው፣ ለነ ሰራዊት ፍቅሬ፣ ለነ ይገረም ደጀኔ ብቻ ነው ወይ የሚሰራው? ሚኒስትር ዴታው ክቡር አቶ በርሃ ሐሰን በዚህ ቦታ ላይ ነበሩ። የነበሩበትን ቦታ ላሳያችሁ፣ ተመልከቱልኝ። ይኸውላችሁ ፊንቴክ ላይ እንዴት እንደነበሩ። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳ ደስ በና ህሙም አነ ደስ በዬ ማህሙም ደስ በይሆም እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። አያችኋቸው አይደል? ሚኒስትር ዴታው በትራንስፖርት ሚኒስቴር ስም ላቅ ያለ ደስታዬን ማቅረብና መግለጽ እፈልጋለሁ። በፊንቴክ ጉዳይ ሚኒስቴር መስሪያ ቤቱ አልተከሰሰም፣ አልተጠየቀም። 7000 ገጽ ሰነድ ያለው ክስ ነው የቀረበባቸው። አሁን ደግሞ ሁለተኛው ዙር ደግሞ በትራፊክ ብቃት ምዘና በሚል ሁለተኛው ዙር መጥተዋል። ይሄንንም ጉዳይ የተፈራረሙት እኙ ሚኒስትር ዴታ ናቸው። ስለዚህ ግለሰብ መረጃ ላንሳላችሁ። የሾፌሮች አንደበት ያወጣው ገጽ ነው። መረጃውን በማስረጃ ነው ማቅረብላችሁ። ይህ ግለሰብ ቴዲ ይባላል፣ ፈራሚው ማለት ነው። የሾፌሮችን የሙያ ብቃት ብዘና አረጋግጣለሁ ሚኒስቴር መስሪያ ቤቱ ጋር አቀርባለሁ ብሎ ፕሮፖዛል አቅርቦ የውል ስምምነት የጋራ ስምምነት ሰነድ የተፈራረሙ ናቸው። እምነግራችሁ የትራፊክ አደጋን ድጋሚ ብቃት ስለመዘናችሁ ሞት አይቀርም፣ አደጋ አይቀርም። ይሄ እዚህ ሀገር አይደለም፣ ዓለም አቀፍ ደረጃ ላይ የትራፊክ አደጋ የሞት ምጣኔ ላይ የመጀመሪያ ደረጃ ያለ ነው። ይሄን ማረጋገጥ ትችላላችሁ። አንደኛ ዌብሳይት ሰርች ማድረግ ትችላላችሁ፣ እንዲሁም ማጥናት ትችላላችሁ። ተጨማሪ መነግራችሁ እያንዳንዱ የሙያ ብቃት ምዘና የሚፈተነው ሰው መንጃ ፈቃድ የሌለው ሰውና በልምድ የሚነዳ ሰው ብቻ አይደለም። ተመሳሳይ ልክ እንደነ ቴዲ አይነት ሰዎች መንጃ ፈቃድ አስፈትነው በብቃት አውጥተው ሚኒስቴር መስሪያ ቤቱ ፈትኖ ያረጋገጠውን ሰው ነው አሁን ድጋሚ የሚፈትኑት። በተዘዋዋሪ መንገድ ገንዘብ የመሰብሰብ ሌላ አደገኛው ስልት ማለት ነው። ላሳያችሁ። ይህ ግለሰብ ቴዲ ይባላል። ለረጅም ዓመታት ዜድኬ የመንጃ ፈቃድ ትምህርት ቤት ረጅም ዓመት መምህር በመሆን ያገለገለ ሲሆን
ከዛ በኋላ SDS የሚል የመንጃ ፈቃድ የጨረሱት ተፈታኞች ከተማ ላይ እጅ ማፍታታት ስራ ለመስራት በሚል የተቋቋመ ከሚኒስቴር መስሪያ ቤት ፈቃድ አግኝቶ ልክ እንደ ጥቅል ሞባይል እንደምንሞላው ፓኬጅ ለማፍታታት የሚመጣውን ባለመንጃ ፈቃድ ይበልጥ የቱ ጋር ክፍተት ያለበትን ፓኬጁን መርጦ ስልጠና የሚሰጥ ድርጅት በማቋቋም የሚሰራ መስራችና መሪ ነው የሚል መልእክት ደርሶናል። ይህ ራሱ አሰልጥኖ ብቁ ነው ብሎ ወደ መንግስት መመዘኛ ተቋም ይልክ የነበረ መምህር ራሱ አስተማሪ ነበር፣ ራሱ ያሰለጥን ነበር። አሰልጥኖ ብቁ ነው ብሎ ያሰለጠነውና ሚኒስቴር መስሪያ ቤት ፈትኖ ያሳለፈውን አካል ድጋሚ እኔ ደግሞ ፈትኜ ገንዘብ ማግኛም ነው ሚኒስቴር መስሪያ ቤቱ ጋር ውልዋል መላው በኢትዮጵያ ውስጥ የሚገኘውን ሹፌር ልፈትንበት ብሎ ውል ተዋውሏል። ዛሬ ደግሞ ትናንት ብቁ ነው ያለውን አሽከርካሪ ዛሬ ብቃትክን ልመዝን የሚል መመዝበሪያ ተቋምና ዘዴ ይዞ ብቅ ብሏል። ሚኒስትሪ ኦፍ ትራንስፖርት ኤንድ ሎጂስቲክስ ኢን ኢትዮጵያ ይህን የአሽከርካሪውን ህይወት የስራ ባህሪ ገቢ ኑሮ ግምት ውስጥ ያላስገባ ችግር የማይፈታ ሾፌሮችን የሚያንገላታ የሚመዘብር ተግባር ሊያቆም ይገባል ሲሉ ገልጸውላቸዋል። አሽከርካሪው ስልጠና አይውሰድ አንልም። ምንም ብር ሳይከፍል መንጃ ፈቃድ ሲያድስ የግማሽ ቀን ሙሉ ቀን ስልጠና መመስጠት ይቻላል። ከዛ ውጭ ወርደ ከፍለ ስራ ለቀ ሰልጥነ ተፈተነ ማለት በራሱ ህግ ጥሰት ነው። ምክንያቱም ተምረን ተመዝነን ብቁ ናቸው ተብለን በመንግስት ተቋም ፈተና ወስደን አልፈን መንጃ ፈቃድ ይዘን ነው ስራ ላይ የተሰማራ ነው። በተዘዋዋሪ መንገድ እስከዛሬ ትራንስፖርት ሚኒስቴር ሞቼ ነበር የለሁም ነበር እያለ ነው መልእክቱ። ይህ ማለት ቋንቋው እስከዛሬ ድረስ መንጃ ፈቃድ ያወጡት በሙሉ ብቃታቸውን እርግጠኛ አይደለሁም ማለት እስከዛሬ ድረስ ስሰማራው የነበረው ተቋም ውሸታም ነው እንደማለት ነው። ይሄ ደግሞ መንግስትንም መካድ ህዝብንም እንዲያጭበረብሩ እድል መስጠት ነው። ግለሰቦች በነገራችን ላይ ሚኒስቴር መስሪያ ቤት ባለስልጣን ታዋቂ ሰው ጋር በመጠጋት ነው የሚያጭበረብሩት። ለዚህ መሰለኝ የፊንቴክ ግለሰቦች የታሰሩት አስተዋዋቂ ግለሰቦች። ለዚህ መሰለኝ ፊንቴክ ሲያስተዋውቅ ሚኒስቴር ዴታው በአካል የነበረው። ለዚህ መሰለኝ ሚኒስቴር ዴታዎቹ ለምን አልተጠየቁም የሚል የህዝብ ጉሩምታ ተሰምቶ የነበረው። ዛሬ ደግሞ በሌላኛው በኩል ደግሞ እዛው ትራንስፖርት ሚኒስቴር እዛው ሚኒስቴር ጋር ያው ፊርማ ተፈርሞ ደግሞ ሹፌሮች ካልተፈተናችሁ ተብሎ መጥቷል። እንዴት ታዩታላችሁ እናንተ? ጉዳዩን የሚመለከተው ከሆነ ለሹፌሮችም ገጽ ለሚኒስቴር ለመንግስትም አድርሷቸው። ምክንያቱም መንግስት በዚህ በኩል የሚጣላው ቅሬታ የሚያድርበት ህዝብን የሚወልድለት ሚኒስቴር አይደለም የሚፈልገው። ሀገር የሚያለማለት ትራንስፖርቱን የሚያሳልጥለት የተሻሻሉ ነገሮችን የሚያመጣለት እንጂ ነገሮችን ወደ ኋላ እየመለሰ ከሞተበት ወደ ያነሳ አጀንዳዎችን ግለሰቦችን ለመጥቀም ሲባል የሚሰራ ስራ አይደለም። ይሄንን ቀደም የነገርኳችሁ ድራይቪንግ ምንድን ነበር ያልኳችሁ? ካረሳችሁት ላስታውሳችሁ መልሼ SDS ሴፍቲ ኤንድ ድራይቪንግ ስኪል ከተባለ ይህ ተቋም መንጃ ፈቃድ አሰልጣኝ ነበረ። ስልጠና የወጡት ሰዎች እጅ ማፍታት ይሰራ ነበረ። የራሱን ገቢ ለማስፋፋት ሲል ሚኒስቴር መስሪያ ቤቱ ጋር ሄዶ ሁሉም ሹፌር እኔ ጋር መጥቶ ይበዘን ሲል ውል ተፈራርሟል። ከማጋ ከሚኒስቴር ለማሲል ለኪሱ ገቢ ሲል ይሄን የነገረን ሹፌሮች ገጽ ነው። እኔም ያለውን ነገር አጋራዋችሁ። የእናንተ አስተያየትን ትሰሙታላችሁ። እንግዲህ ሚኒስቴር መስሪያ ቤቱ አንድ ሰው የለውም ብዬ አላምንም። ይሄ ሁሉ ሰው ሲፈራረም ነበር አብሮ። ሚኒስቴር መስሪያ ቤቱ ላይ ያሉ ባለስልጣኖች ከድራይቪንግ አዲስ ጋር የነበሩ ግለሰቦች ሚኒስቴር ዴታው እንዲህ ሲፈራረም ነበር። ትላንትና ፊንቴክ አጠገቡ ቆሞ ሲሸልሙ ነበረ። ሲሸልሙ ከነበሩት ግለሰቦች መካከል አብሮ ነበረ ሚኒስቴር ዴታው። ነገር ግን ጉዳዩ የተጠየቁት ታዋቂ ግለሰቦችና አርቲስቶች ብቻ ናቸው። ወዳጄ ራሳችሁን ጠብቁ። ሚኒስቴር መስሪያ ቤቱም ጉዳዩን በደንብ ካላየው ፈቶ ይው ለማለት ነው። ይሄን ብያችሁ ከሹፌሮች ጋር በተያያዘ መከላከያ ላይ አንድ መረጃ ሰማሁ። ስሙት። ይሄን መንገድ ይዘጉብናል። መንገድ ዘግተው ያቆማሉ። ከዛ በሮንግ ዌይ ሄድን ነው የምናመልጣቸው ሁላ። በቃ የሆነ ሙቪ ነው ይመስላችሁ ጌታ። እና ከቦሌ ወደ ብሔራዊ ሄድን ነበረ። ከዛ መንገድ ላይ ክላክስ ማድረግ ጀመሩ። ሬድ ላይት ነው ምን ሆነ ነው ብለን ዝም አልን። ልክ አረንጓዴ ሲሆን ያው ወደ ፊት ስንሄድ ተከትለው መጡ። ከዛ እኛ ወደ ራይት መታጠፍ ፈልገን ነበረ ምናምን ብለው በመስኮት ማባራት ጀመሩ። እኛ ደግሞ ያው ሬድ ላይት ስለሆነ መጠበቅ ነበረባችሁ ቢካዝ ምንም ወዴትም ፈቀቅ ማድረግ የምንችልበት ሁኔታ አልነበር። ከዛን ውረዱ እንደባደብ ምናምን አሉ። ምን ፈልገው ነው ሰዎች ብለን ቀጥ ብለን ዝም ብለን መሄድ ጀመርን። በመስኮት እየወጡ ውረዱ እንደባደብ ምናምን ይላሉ። ፖሊስ መፈለግ ጀመርን። ትራፊክ ፖሊስ መንገድ ላይ አዳቦች ከምናምን ነው ብለን ዝም ብለን እየሄድን ከዛ በቃ በሮንግ ዌይ ሄድን። እንደዚህ መንገድ መሀል ላይ ሲቆሙ በሌላ በኩል እየተመለስን በጣም በቃ የሌለ ሆነ። ሸራተን ጋር ስንደርስ ትራፊክ ፖሊሶች ነበሩ እዛ ጋር። እኛ ወዲያው ዩተርን አድርገን አቆምን።
ስናቆም እነሱ አይ ቲንክ ፖሊሶችን አላዩ መሰለኝ ለመደባደብ ያቆምና የመሰላቸው ወረዱ። ያን ታይም ነበረ ፖሊሶች መጀመሪያ ቼክ ምናምን መፈተሽ ምናምን መሳሪያ ከያዙ ብለው እኛም ፈርተን ነበር በጣም መሳሪያ ያዙ መስሎን። ምክንያቱም እስኪ እናንተ ብትሆኑ የመከላከያ ሰራዊት መኪና ይዞ ሰው ቢያባራችሁ ምንድነው የሚሰማችሁ? እና መከላከያ ናቸው ብለን ብናቆም ኖሮ ብዙ ነገር ይፈጠር ነበረ። ከመኪናቸው ውስጥ ብዙ ታርጋ ተገኘ። በቃ ብዙም ማጣራት ውስጥ እኛም ሄደን እንደ ፖሊስ ጣቢያ ቃል ሰጠን ምናምን። ግን 3 ናቸው መኪናቸው ውስጥ ያስገባላቸዋል የመኪናውን ታርጋ የመከላከያ ሰራዊት የሚል መኪና ነው። እኛ ምን ሆነ ነው ምናምን ብለን ያው ሌላ ሀገር ውጭ ሀገር ምናምን ልክ እንደዚህ አይነት ነገር ከሀራስ እያደረጉ ሰዎች ካስቸገሯችሁ ወደ ፖሊስ ጣቢያ ወይም ወደ ፖሊስ በቃ ፖሊስ ወዳለበት ቦታ ነው የምትሄዱት እንጂ ከነሱ ጋር ሰጣ ገባ ውስጥ መግባት አያስፈልግም። በጣም በመንግስት መኪና ሳይቀር እንደዚህ የተራቀቀ ወንጀል እየተሰራ ስለሆነ ተጠንቀቁኛ። ተርፈናል፣ እግዚአብሔር ረድቶናል እና ይህን ይመስላል። እንኳን አተረፈሽ እህቴ። ስንቱ የተደበደበ አለ። አጭበርባሪ የመከላከያ ልብስ ለብሰው ፓትሮል ላይ ሆነው መከላከያ ታርጋ አድርገው አጭበርባሪዎች ናቸው ፖሊስ ያዘልን አተረፈልን እንጂ ሊደበድቡን ነበር። ይሄ ማለት እነዚህ መንገድ ላይ ድንገት ቀር ብሏቸው አላሳልፍ ብሏቸው የተጨቃጨቁና የተደባደቡ ናቸው። መከላከያ አይደሉም። የመከላከያ መኪና ይዟል። ተጨማሪ 3 ታርጋዎች በመኪናቸው ውስጥ ተይዟል። መሳሪያ ሊያዙም ነበር። እነዚህ አካላት መሳሪያ ቢይዙስ ማንም ይጠይቃቸዋል? መከላከያ አይደሉም እኮ። ፖሊሶቹ አረጋግጧል መከላከያ እንዳልሆነ። ፖሊስ ጣቢያ ገብተው መረጃ ሰጥቷል። እነዚህ ግለሰቦች በመከላከያ ስም መሃል ከተማ ውስጥ ዘራፊዎች፣ አጭበርባሪዎች አሉ ማለት ነው። አሁን የመከላከያ መኪና መሆኑን በምን እንመን? ከዚህ በኋላ ዛሬ ይሄ የተያዘ አንድ ስለሆነ ነው። ሳይያዙ ሰዎችን የሚደበድቡ፣ ሰዎችን የሚዘርፉ፣ የሚያጠፉ ስንት ነው ያሉት? ይሄ አደጋ ነው። መከላከያ በተቋማችሁ በኩል በከተማ ውስጥ የሚንቀሳቀሱ ነገሮች የመለያ መንገድ ካላዘጋጃችሁ አሁን የምናምንበት ነገር እያጣን ነው። ይሄው ዘራፊዎቹ በአደባባይ ከተማ ለከተማ አሳደው በትራፊክና በፖሊሶች አጋጣሚ ቀርበው ገጠመኝ ነው። በነገራችን ይሄ ያልገጠማቸው ስንት ተደብድቧል፣ ስንት ተዘርፏል። ወዳጄ እግዚአብሔር እንግዲህ ይሁነን። ይሄን ብዬላችሁ የዋልድባ ጉዳይ መነጋገሪያ ሆኗል። በእሸቱ ምክንያት መነሻው ነው። እሸቱ ላሳያችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤ ወምጣጤር ባውቅ ይሄ ይመልሳል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። ይህን ደግሞ ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይበሳል። አልቻልኩኝም አባ። ሞክረው ትንሽ በምን ልዋጠው? ውሃ አለ እንዲ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ የለ መድኃኒት ወር እንኳ የነፍስ መድኃኒት ነው። የስጋ መድኃኒት መራራ ይዋጣል። ይህ እኮ የነፍስም የስጋ መድኃኒት ነው። አባቶቻችን
በረከት ነው። ለአባቶቻችን በረከት ነው። በጣም ጥሩ። ጠላቶቻችን እንዴት እንደተደራጁ ልንገራችሁ፣ ላሳያችሁ። በነገራችን ላይ ወሃቢዮችና ሐሰተኛ ፓስተሮች ኦርቶዶክስን ለመንካት ትናንጥዬ ሰበብ ነው የሚፈልጉት። ይሄንን ፎቶ ተመልከቱ። ይሄ ፓስተር ነው፣ ሸዋንግዛው ሐሰን ይባላል። የአባቶች አይነ ምድር መንፈስ ቅዱስ ያሳድራል፣ ጌታ ይቅር ይበላችሁ። ሉቃስ ወንጌል ምዕራፍ 22 ቁጥር 17 ጽዋንም ተቀበል አመስግንም፣ ይህን እንካችሁ በመካከላችሁም ተካፈሉት። 19 እንጀራም አንስቶ ተመስገን አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት። 20 እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው ደሜ የሚሆን አዲስ ኪዳን ነው። ይህ ድረስ ለኮሜዲያን እሸቱ መለሰና እርሱን አይነ ምድር ላስበሉ ሰዎች ጌታ ኢየሱስ ለመታሰቢያ ያድርጉት ሥጋውን ደሙን እንጂ የአባቶችን አይነ ምድር አይደለም። ስለዚህ ንስሐ ግቡ፣ ወደ ጌታ ኢየሱስ ክርስቶስ ኅብረትም ተመለሱ፣ ጌታም በነገር ሁሉ ማስተዋል ይስጣችኋል አለ። ይሄ ነው ሸዋንግዛው ማለት። ፓስተር ነው፣ አገልጋይ ነው። ልቀጥልላችሁ። ሙራር ታደሰ ይባላል። የዋሃቢዮች ቀንደኛ የማህበራዊ ሚዲያ አጋፋሪ ነው። ሰው በመዳን ስም እንዴት የሰው ጽዳጃ ካካ አር ይበላል? እንንገራችሁ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ የእሸቱ መለሰ ይሄ ቪዲዮ ብዙ አነጋጋሪ ጉዳዮች አሉት። በእኛ በቤተክርስቲያን በውስጥ ጉዳያችን አንጻር ዋልድባ ጉዳይ፣ ለነዚህ ጉዳይ ብዙ አጀንዳዎች አሉብን። እኛ በዚህ ዶክመንተሪ ቪዲዮ ብቻ ነው እኛ ስለበላው ስለጠጣው ስለምናምን ጉዳይ አይደለም። በነገራችን ላይ የበላው ስር ነው፣ የዛፍ ስር፣ ልክ እንደ ድንች መሬት ውስጥ የሚበቅል ስር ነው። ቋርፍ ማለት መራር የሆነ የስር አይነት ነው። ቋርፍ ማለት መቅረፍ ማለት ነው በአማርኛው። ተቀርፎ ከላይ ልጣጩ የሚበላ መራር ስር ማለት ነው ቃሉ። ያን መመራር ስል ቋርፍ ነው። አዎ ለአባቶች በረከት ነው። ለአባቶች በረከት የሆነው ለምንድን ነው? ጣፋጭ ነገር፣ ምቾት ነገር፣ ድሎት ነገር በሙሉ ለዓለም ሲሳይ ነው። ዓለም በችሎታ በመደሰት በታይታ በሆይታ በመዘነጥ ነው የምትኖሩት። መከራ ውስጥ ግን ያሉ አባቶች ቋርፍ ለመብላት የሚበቁ አባቶች ራሱ ለመብላት የሚበቁ አባቶች ራሱ ወንዶች ናቸው። መጀመሪያ ሴቶቹ በብዛት አይበቁ። አንደኛ አይችሉም፣ ሰውነታቸው ከባድ ነው ለሴቶቹ። የሚበቁት ወንዶቹ ናቸው። በረሃ መውረድ የሚችሉትም ወንዶቹ ናቸው፣ ሴቶቹ አይወርዱ። ሁለተኛ ይሄንን ቋርፍ ለመብላት አበምኔቱ ሲፈቅድላቸው ነው ወደዚህ የሚገቡት። የሚፈቅድላቸው አባቶችም ሲገቡ እንግዲህ እውነቱን ነው አይደል የምነግራችሁ፣ ሲገቡ ሰውነታቸው ውስጥ ያለውን ምግብ 40 ቀን በልተው ሌላ ነገር ሳይቀምሱ ከሰውነታቸው ላይ ከወጣ በኋላ ነው ወደ ምንኩስናቸው የሚጸድቅላቸው። እስከዛ ድረስ ምንድነው ተሞክሮ ነው የሚባለው? ቅድመ ሙከራ፣ አሞክሮ ላይ ነው የሚሆነው። እስከዛ ድረስ ይሄ ቋርፍ ማለት የዛፍ ስር ነው፣ መራር ነው። ሬት እንደምትሉት እናንተ ሬቱን አራላችሁት አይደል? እናንተ እኮ ቤተክርስቲያን ለመስደብ የቤተክርስቲያን ነውር ብላችሁ ለመግለጽና ለማጫጫ እንዴት እንደምትጥሩ። ወሃቢያ በገጀራ ሐሰተኛው ደግሞ በስድብ አልቻልናችሁ። አሸናፊ ሆናችሁ አልንላችሁ። እናንተ የዓለም አሸናፊዎች ናችሁ። የሰማዩ መንግስት አሸናፊዎች ዛሬም የገዳማውያን አባቶቻችን ኦርቶዶክሳውያን ምዕመናኖች አሁንም አሉ። እሸቱ በዚህ በኩል ምንም አላጠፉ። ያቀረበው ምንድነው? ቋርፍን አባቶች የሚበሉትን ለመቅመስ ሞከር። እንኳን መራር መሃሉ ደርሶ ጫፉ ላይ ያለውን ምሬት ምግብ ያስጠይፋችኋል። በጣም ይመራል። ይሄን ቋርፍ የተባለው የሚቀረፍ ስር ማለት ሌላ ታሪክ የለም። እናንተ አመጣችሁ አጀንዳ አረጋችሁታል። ፕሮግራሙ ከተለቀቀ ራሱ እኮ ሳምንት አልፎታል። ትላንትና ነው አጀንዳ ያረጋችሁት። ስለ ቋርፍ የማታውቅ ቤተክርስቲያን ያለች ትመስል። እንንገር ወንድሜ፣ የምንጾመው ስጋችን ልናደክም ነው። ይሄንን የሚበሉት አባቶቻችንም
መከራውና ስቃዩን እያሰቡ በኃጢአትና በበደላችን ይቅርታን እየጠየቁ ሊኖሩበት ነው። ኬክ እየበሉ ይቅርታ አይጠይቅም ወዳጅ። በድሎት በመኪና እየሄዱ የክርስቶስን ስቅለትና መከራ ማሰብ አይቻልም። ሰው እየገደሉ መከራ ማሰብ አይቻልም። ስለ ሰው እየሞቱ መከራውን እያሳለፉ እሱ የጠጣውን ሐሞትና ከርቤን እያሰቡ ቋርፍ ይበላሉ አባቶቻችን። ምን አጠፉ ታዲያ? አጀንዳ ስለፈለጋችሁ አይደለም? አጀንዳው ይኸው ዜሮ አረግንላችሁ። የአባ ዮሐንስን ጉዳይ ነው። አባ ዮሐንስ እንዲህ ያሉ መግለጫ ወጥቶባቸዋል። በነገራችን ላይ መጀመሪያ እሳቸውን ላሰማችሁ። የኔ ጠላቶች አሁንም ጠጉራቸው ዊግ ነው የሚሉ አሉ። እንዲያውም አውልቀው ሲያኖሩት አይተናል ይሉም አሉ። አውልቆ ጥሏቸው የልጌታ አውልቆ ገሃነም ስለጣላቸው የማይሉት የለም የጠላቶች። ታዲያ እኔ የሚገርመኝ ሰሚው ነው። ሽማግሌም ሆኖ መስማት ምን ማለት ነው? ራሱን ለእግዚአብሔር አገልጋይ ነው ብሎ እስከለየ ድረስ ይላል ከራሱ ላይ ይሄው ጠጉሬ ምላጭ አይረፍበት፣ ምላጭ ማረፍ የለበትም፣ መላጨት የለበትም። ስለቱ ለወርም ይሁን ለዓመት፣ ለ2 ዓመትም ይሁን ለ5 ዓመት ይላል። እኔ ስለት አይደለም ስጦታ ነው። ከጥፍሬ እስከ ጠጉሬ ለእግዚአብሔር ራሴን አስረክቤያለሁ። ስለት አይደለም ለ1፣ ለ3፣ ለ7፣ ለ10 አይደለም እስከ መቃብር ድረስ በቃ እግሬ ጫማ አለብስም፣ በራሴም ምላጭ አያርፍም። መብቴ ነው ራሴ ለእግዚአብሔር አስረክቤያለሁ እና መላጨት የለበትም ይላል። እንደገናም ደግሞ የወይን ጠጅ መጠጣት የለበትም የተሳለው ሰውዬ። ስለ ጸጉራቸው ትችት የሰጧቸውና ሐሳብ የሰጧቸውን ግለሰቦች የሲኦል አጫዋቾች እያሉ ፍርድ ፈርደውባቸዋል፣ የማይድኑ እያሉ ልክ እንደ እዩ ጩፋ ማለት ነው። እና አንድ ነገር ልጠይቃችሁ በዛው እኛ አባት ባህታዊ ናቸው፣ አጥማቂም ይሏቸዋል፣ አባ ዮሐንስም ይባላል። አሁን የሚገኙት ከወንቅሸት ገዳም ነበር፣ ወንቅሸት ገብርኤል ነበር የሚታወቁት። እዛ አካባቢ ቤተክርስቲያን ሰርተዋል የሚልና ሄደው ዘርፈዋልም ሄደው ቀምተዋልም የሚሉ አጀንዳዎች ይነሱባቸዋል። ጉዳዩን የሚያውቁት እንግዲህ ሌሎች ናቸው። የኛ ችግር ምን መሰላችሁ? ከኛ አባት ጎን የሚቆሙ ጳጳሳትን ማይክተናል፣ ከኛ አባትን የሚያወግዙ ጳጳሳትንም አይተናል። እኛ ምዕመኖች ነን። በአንድ ሀገረ ስብከት ከሊቀ ጳጳሱ በላይ አዛዥ የለም። ከሊቀ ጳጳሱ ስራ ሀገረ ስብከት አለ። ስርዓት ይዞ መሄድ የቤተክርስቲያን አንዱ የምዕመናን ድርሻ ነው። ምዕመናን የምንቀበለው የቤተክርስቲያናችን መዋቅር ሲቀበል ነው። በዚህ ጉዳይ በሰሜን ካሊፎርኒያ መግለጫ ወጥቶባቸዋል። ብፁዕ አቡነ ዲሜጥሮስ መግለጫ ወጥተውባቸዋል። በሀገረ ስብከት ውስጥ ከሀገረ ስብከት እውቅና ውጪ በእንደዚህ አጥማቂ ነን በሚሉ ግለሰቦች አባ ዮሐንስ የሚባሉ አባት ግለሰብ እንዲህ አድርገናል እያሉ ነውና ምዕመናን ራሳችሁን ጠብቁ ብለው አውግዘዋል፣ ከልክለዋል። ይሄ ጉዳይ ብዙ ቦታ መነጋገር ይሆናል። የመምህር ግርማንም ልጃቸውን አይታችሁታል ፌስቡክ ላይ አቡነ ፋኑኤልን እንዴት አድርጎ ሲናገራቸውና የዋሽንግተን ዲሲና አካባቢ ሀገረ ስብከቱን አመራሮች በሙሉ የጴንጤናውያን ነው አይነት ነገር ቃላት ሲጠቀሙ እንደነበረ ማህበራዊ ገጽ ላይ ስድብ ቀረሽ ንግግር ሲጻፉ አይተናል። ይሄን ካየን በኋላ ትላንትና ይሄን ያረጋግጣልን መግለጫ ደግሞ ማህበረ ቅዱሳን እንዲህ ሲል በትንታኔ ያቀርቡታል። ስሟቸው። ያለ ሀገረ ስብከት ፍቃድ ወይም ደግሞ በዛ ሀገረ ስብከት ላይ ባለው ሊቀ ጳጳስ ፍቃድ ማዕከል የማያደርግ ማንኛውም እንቅስቃሴ መደረግ የለበትም ነው። ማንኛውም ጉዳይ ቢሆን አሁን እዛ ውስጥ ያለው የማጥመቅ ስርዓት፣ ሌሎች ጉዳዮች በተመለከተ ሌላ ቀጣይ ስቴፕ ደግሞ ይሆናል። እሱ ግን አሁን ትልቁ ችግር የሆነ ምንድነው? ማንም እንደፈለገ የሚያስተባብረው አካል ስላለው፣ ገንዘብ ስላለው፣ ታዋቂ ስለሆነ፣ እድል ደግሞ ስለሚፈጥርለት ብቻ ሄዶ ቦታ ገዝቶ በቃ ቤተክርስቲያን ከፍቻለሁ ገዳም መስርቻለሁ የሚልበት መንገድ ይሄ ቤተክርስቲያናዊ እንደሆነ ማሰብ ያስፈልጋል። ከጎናቸው ሊቃነ ጳጳሳትን ይይዛሉ ቀሲስ እንደሚታወቀውና ስም ራሱ በሆነ ስም እናቃቸዋለን። ከሆነ ጊዜ በኋላ የሆነ አዳዲስ ስም ይቀጥላሉና ለነዚህ ሰዎች እውቅና የሚሰጡ ሊቃነ ጳጳሳትም ጭምር አሉ። ብዙ ጊዜ ቀኖናዊ ይሄ የቤተክርስቲያን ቀኖናን
ጥርጣሬ ውስጥ የመክተት እንደዚህ ይቻላል እንዴ እንደዚህ ይደረጋል እንዴ እንደዚህ መሆን እንኳን አናቅም ነበር የሚል ስሜት ሰው እንዲፈጠርበት ሀገር ውስጥ አልፎ ይሄ በውጭ እየተደረገ ያለ አገልግሎት የቅድስት ቤተክርስቲያንን መዋቅር እንግዲህ እየተገዳደረ ያለ ነው ስንል ነው በተደጋጋሚ እያነሳን ያለ ነው። ይሄንን ደግሞ የሚያሳየው ሀገረ ስብከቶች በተለያየ ጊዜ መግለጫ እያወጡ ነው። የቤተክርስቲያኒቷ ላሄ የቤተክርስቲያኒቷን አስተምሮ የቤተክርስቲያኒቷ ማዕዛን ሊያበላሽ በሚችል መንገድ ሰዎች ይረዳሉ የሚል ሐሳብ መነሳቱ ማይቀር ነው። አባ ዮሐንስና እንደዚሁም ደግሞ መምህር ግርማ ናቸው የሀገር ውስጥም የውጭ አገልግሎትን በተለይ የዚህ የጥምቀት ባህታውያን የሚለውን ጉዳይ በግለሰብ ደረጃ ወጥተው እንደዚህ እስክናቃቸው ድረስና ደግሞ የቤተክርስቲያን ምዕመናንን ለሁለት እስከ መክፈል ለማጥመቅ ከጥምቀት ጋር በተያያዙ ጉዳዮች ላይ አዲስ ትርጉም አዲስ ስርዓት የማበጀት አዲስ ትርጉም የመስጠት ከነባሩ ትውፊታዊ አስተምሮ የወጣ አዲስ የሆነ የሰው ሰራሽ የሆነ ልምምዶችን ከሀገር ውስጥ እስከ ውጪ ድረስ ሲሄዱ የሚከተሏቸው የራሳቸው በጀት መድበው እየከፈሏቸው እነሱን የሚከተሉ እነሱን የሚያጅቡ በርካታ ሰዎች አሉ። እንደ ሁሉም የሚከተላቸው በየሀገሩ የሚገኝ አዳዲስ ሰው የሆነ ሳይሆን ኢትዮጵያ ውስጥ ከደብር አብሮ የሚከተል ከኢትዮጵያ ሲወጡም ደግሞ በእነሱ ስፖንሰር አድራጊነት የሚከተሏቸው ብዙዎች እንዳሉ የሚወጡ የቪዲዮ ምስሎች በግልጽ የሚያሳዩት ነገር ነው። እና ምን አሰባችሁ? ብፁዕ አቡነ አባ ዮሐንስ ላይ አቡነ ዲሜጥሮስ ናልኳቸው አቡነ ቴዎፍሎስ ናቸው በነገራችን ላይ መግለጫ ያወጡባቸው እና ማህበረ ቅዱሳን እንዲተወያይቶ ነበር። ቤተክርስቲያንን ማዕከል ማድረግ ትልቅ ጠቃሚ ድርሻ ይመስለኛል። ለማናቸው አጥማቂያንም ትክክል አይደለም የሚሉንም ትክክል ነው የሚሉም ቤተክርስቲያን ማዕከል አድርጎ መነጋገር አዋጭ ነገር ነው። አለበለዚያ ተከታይ በማፍራት ቤተክርስቲያን እየገነጠሉ መሄድ እጅግ በጣም አደገኛው አካሄድ ነው። እነዚህ አባቶችን አይታችሁ ከሆነ ገዳዮችን ሲቃወሙ አይታችሁ አታውቁም። እነሱ በጣም የሚታወቁበት አንደኛው ድርሻቸው ጾሙ፣ ስገዱ፣ ንስሐ ግቡ፣ ስጋ ወደሙ ተቀበሉ ይሏቸዋል። ነገር ግን የቤተክርስቲያን መዋቅርን አይጠብቁም። እነሱ አጠገብ የሚቆሙ ጳጳሳት አሉ፣ የማይቆሙና የማይወግዙም ጳጳሳት አሉ። ይሄ ጉዳይ ምዕመኑንና እነዚህን አባቶች አይነት ሳይሆን የሚመለከተው ሲኖዶሱንና ቋሚ ሲኖዶሱን የሚመለከተው ቋሚ መግለጫ ማውጣት አለበት። ማገድ ካለበት መፍቀድ ካለበት ማንም ሀገረ ስብከት ሄደው በሊቀ ጳጳሱ ዕውቅና ስር ውስጥ ሆነው እንዲሰሩ መፍቀድ አለበት። አለበለዚያ ግን ምዕመናኑን በእነዚህ ግለቦች መዝኖ ይወስን እየተባለ አይወስን። ጳጳሱ ያልወሰነውን ምዕመን እንዲወስን እንዲጠብቃላችሁ። ጳጳሶቹ እኮ አልወሰኑ። በዚህ በኩል የሾመ ጳጳስ አለ፣ በዚህ በኩል ደግሞ ያወገዘ ጳጳስ አለ፣ በዚህ በኩል ደግሞ ፈቃድ የሰጠ ጳጳስ አለ፣ በዚህ በኩል ደግሞ ይሄ ፈቃድ ሐሰት ነው፣ የሐሰት ሰባኪዎች ናቸው፣ የሐሰት አጥማቂዎች ናቸው፣ የሐሰት ቀዳጆች ናቸው እያለ የሚል ጳጳስ አለ። የቱን እንስማኝ? ንገሩን። የቱን እንስማ? ጳጳሶች ናቸው የምታደርጉት አይደለም? ንገሩን። ይሄን ማለት ፈልጌ ነው። የዛሬውን ቆይታዬ በዚህ ልጨርስላችሁ። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሌሎች መረጃዎች ነበሩኝ፣ በቀጣይ አቀርባችኋለሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ነግሬሽ ውስጤ አዘገይ እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ።